እንደዚህ አይነት ታሪክ በጣም ነው የምወደው። ቆንጆ መጽሐፍ ነው። በጣም ጥሩ። በቃ እኔ የማደርጋቸው ነገሮች ስላሉብኝ ልሂድ። አንቺ ንባብሽን ቀጥይ። እንዴ ቆይ እንጂ ቁርስ ልስራ፣ ቶሎ ይደርሳል። እንደዚህ በጧት የምትነሳ ስላልመሰለኝ እኮ ቁርስ ለማዘጋጀት ዘነጋው። አይ ችግር የለውም፣ እግረ መንገዴን ውጭ እበላለሁ። ደግሞ ውዷ ሚስቴ አንቺ አትድከሚብኝ። ለምንድን ነው ግን ልጅቷ ያልመጣችሁ እስካሁን? የቀጠርኳት እኮ አንቺ እንድታርፊ ነው። ለምንድን ነው እስካሁን የዘገየችው? ካልሆነ ሌላ ሰው ልፈልግ እንዴ? ያላሰበችው ነገር ስለገጠሟት ነው። በዛ ላይ እኔም ቤት ውስጥ ከምቀመጥ መንቀሳቀሱ ለእኔ ጥሩ ነው። ባይሆን አንዳንድ ነገሮችን ለመገዛዛት ፈልጌ ነበር እና የተወሰነ ገንዘብ። እውነትሽን ነው ንግስት? እኔ አላምንሽም። ንገሪኝ፣ ምንድን ነው የምፈልጊው? እንዲህ እንድትይ ነበር የምፈልገው። አንዳንድ ነገሮችን ለመግዛት ፈልጌ ነበር። ማለት ያው ስራ ልጀምር አይደል? ስራ ስጀምር ደግሞ በዚህ ልብስ አይሆንም እና ደግሞ ቤት ውስጥም የሚያስፈልግ ነገር አለ። እውነቴን ነው የኔ ንግስት፣ ልቤን በደስታ ነው የሞላሹ። በቃ ሹፌር አዘጋጅልሽ እና ቆንጆ ቆንጆ አንቺን ውዷ ሚስት የሚመጥን ቦታዎች እነግረዋለሁ። እዛ ይዞሽ ሄዳል። ቆይ በነፃነት መንቀሳቀስ አልችልም ማለት ነው? እንደዛ ነው? ምን አለበት አንዳንዴ እንኳን የራሴን ነገሮች በራሴ መንገድ እንዳደርግ ብፈቅድልኝ፣ ፋታ ብትሰጠኝ። ኤፍራታ ቆይ ምን አደርግ ነው የምትይኝ? እኔ እኮ ነገሮችን ላቀልልሽ እየሞከርኩ ነው። በቃ እኔ ከስራ ስወጣ ደውልሽ እና አንቺ የምትፈልጊውን ሁሉንም ነገር እናደርጋለን። አታስቢሽ። ይሄ ብሽቅ ለአንቺ አስቤልሽ ነው ይለኛል። ታዲያ ለእኔ ካሰበልኝ ሙሉውን ገንዘብ በእጅ አይሰጠኝም? ምን አለበት ቤዝን ሙሉውን ገንዘብ ጠይቂያት በነበር። እሺ አሁን ግማሹን ገንዘብ ከየት አባቴ ነው የማመጣው? ይህ የማይረባ